ጉጂ የሚባል ሀገር ታውቃለህ? አውቃለሁ። በምንድን ነው የምታውቀው? አስተማሪ ሆኜ ቆይቻለሁ 19 ዓመት። የት? ጉጂ ምስራቅ ጉጂና አሁን ደግሞ ምስራቅ ቦረና አስተማሪ ሆነ እዛ ቆይታል። አሁን ምንም በሌለበት እዚህ ጋር ወደ አካባቢ እንድትታመም ቀዶ ጥገና እንድትሰራ ጠላት ውስጥ ሊቦረብር የጣለውን መሰረት ያለው ምንድነው የሚሰማው? ዲ ውስጥ እንደ ጮጋራ አይነት ቃጠሎ ነገር ዝም ብሎ ጮጋራ ውስጥ እንደ ጮጋራ ማለት ነው። እንደ ጮጋራ ኮንሶ የሚል ስም የሚጠጋ ስም እናንተ ቤት ማን አለ? ከኒሶ ምን ነው? የአባቴ ስም። እስልምና ሃይማኖትን ታውቃለህ? አዎ። በምንድን ነው የምታውቀው? እስላም ነኝ። እስላም ነክ? አዎ። ካልሰገድኩ ራሱ መዶር አልችልም። ከባድ ነው። አዎ፣ ማህበራዊ እንትኑ ይከብዳል። ያ ነው የቸገረኝ እንጂ ይሄን ነገር የኢየሱስን ድንቅ ስራዎችን MUKT ምናምን ብሎ የሚስም የኔ ስም ነው። ሙክታር። ማን ነው? ሙክታር። ከፍቶች ምናምን ያሉበት ታውቃለህ? የፋዘር ግቢ ከፍቶች አሉት። አሜን። ከዚህ በፊት ከአደጋ ጋር በተገናኘ የሞተ ሰው አለ? ድንገት ከቤት ወጥቶ ብራዘር ሞተ። ብራዘር ምን ሆኗል? ደም ግፊቱ ኦቨር ሆኗል ብሎ መንገድ ላይ ወድቆ ሞተ። ከድንቱ አልፎ ወደ ቢጠና ድረስ አንድ መስመር አየው። ምን አለ እዛ የምታውቀው ነገር? የፋዘር ሀገር። በዚህ ሰው ፊት ላይ ለመሄድም ለመቆምም በማይመች ሁኔታ ያለውን መንገድ አየው። ለመቀጠልም እርምጃ ለመጨመርም ባለበት ለመቆምም የማይመች መንገድ አየው። አንደኛ ለፍቴ ሰርተ ደክሜ ብዙ ዋጋ ከፍሌ ምንም አይነት ለውጥ በህይወቴ እንዳታመጣ ጠላት በህይወቴ ላይ የጣለውን መገረጃ አየው። ከፊቲ በጣም በሚገርም ሁኔታ የተበላሸ መንገድ አየው። ዛሬ እግዚአብሔር ሊያሰናክላችሁ ጠላት ያዘጋጀውን ሁሉ ከፊታችሁ ገለል ያደርጋል። አሜን። አንድ ኮሌጅ ውስጥ ሆኖ አንተ ላይ ድግምት ያሰራ ሰው አየው። 1 2 ተብሎ 8 ዓመት አየው። ዛሬ 8 ዓመት ኮሌጅ ውስጥ ሆኖ አንተ ላይ ያስደገመውን ድግምት አየው። ይሄ ኮሌጅ ውስጥ ሆኖ አንተ ላይ ያስደገመው ሰው አንደኛ በሀብት በንብረት እንዳትባረክ፣ በህይወት እንዳትኖር፣ ስኬታማ ሰው እንዳትሆን፣ ሁሉ ነገሮች እንዲዘጋጉ ተቆልፎ አየው። ይከፈታ። እግዚአብሔር ደርቦ ነው የሚከፍተው። በሱ ብቻ አይደለም፣ ዛሬ በሱ ይጀምራል፣ በእናንተም ይቀጥላል። ይሄ ሰው ጤናማ እንዳትሆን፣ የበረከሰው እንዳትሆን፣ እድሜክ እንዳይቀጥል፣ በምታደርገው ሁሉ ዝም ብሎ ትግል ብቻ እንዲበዛ ያስደገመውን አንድ ድግምት ሳየው። አሁን ላይ በጣም ብዙ ነገሮች እየተበላሹ ናቸው። ለመጀመሪያ ጊዜ ደግሞ ነገር የተያዘው ለዚህ ድግምት ካለው ጉልበት በላይ አንተ እንድታገለግል እግዚአብሔር ይፈልጋል። አንተ ካላገለገልክ አትባረክም። ሰምተሃል? ሰምቻለሁ። ካላገለገልክ አንተ አትባረክም። ጉጂ የሚባል ሀገር ታውቃለህ? አውቃለሁ። በምንድን ነው የምታውቀው? አስተማሪ ሆኜ ቆይቻለሁ 19 ዓመት። የት? ጉጂ ምስራቅ ጉጂና አሁን ደግሞ ምስራቅ ቦረና አስተማሪ ሆነ እዛ ቆይታል። እዛ ራሱ በሁለት መንገድ ነው የተሰራብኝ። ይሄ ሰው ተጠንቅቆ ተጠብቆ መርዝ እንደበላ ነው የተደረገው፣ ግን እግዚአብሔር ነው ያስመለጠው። አሁን አንተን ከአንድ ኮሌጅ ተማሪ የተላከውን መንፈስና ከጉጂ ውስጥ በህይወቴ ላይ የተጣለውን ቀንበር በኢየሱስ ክርስቶስ ስም ሰበርኩ። አሜን። ይሄ ደግሞ በጉጂ ውስጥ አንተ ላይ ያሰራ እዛ ተወላጅ አይደለም፣ ከሌላ ሀገር እንዳንተ የገባ ለስራ የመጣ ሰው አየው። ሁለተኛ አንድ ኮሌጅ ተማሪ ያሰራው ስራ አለ። በዚህ በሁለት መንገድ የተያዙ በረከቶችን ዛሬ አስለቅቃለሁ። አሜን። በኢየሱስ ስም አስለቅቃለሁ። አሜን። አሁን ምንም በሌለበት እዚህ ጋር ወደ አካባቢ እንድትታመም ቀዶ ጥገና እንድትሰራ ጠላት ውስጥ ሊቦረብር የጣለውን መሰረት ያለው ምንድነው የሚሰማው? ዲ ውስጥ እንደ ጮጋራ አይነት ቃጠሎ ነገር ዝም ብሎ ጮጋራ ውስጥ እንደ ጮጋራ ማለት ነው። እንደ ጮጋራ የዚህ ሰው ጉበት እንዲታመም ጠላት መሰረት ጥሏል። ከዚህ ነገር ነፃ ከወጣ ይሄ ሰው ይባረካል፣ ያገለግላል፣ ይቀጥላል። የነገሩን ክብር ያየ ጠላት በብስጭት ተነስቶበታል። ዛሬ አንከባልላለሁ። ከዚህ ከሐዋሳ በዚህ መንገድ ስትሄዱ ሶዶ አለ አይደል? ከሶዶ ሲታልፉ ምን አለ? አርባ ምንጭ። ከአርባ ምንጭ ወደዛ ያለ ከተማ ምን ይባላል? ኮንሶ ነው አይደል? ወደዚህ ወደ ኮንሶ የሚል ስም የሚጠጋ ስም እናንተ ቤት ማን አለ? ከኒሶ። ምን ነው? የአባቴ ስም። በዘሬ ላይ የተቀመጠውን እንሰብራለን።
አንድ ነገር አይቀርም። ችግር የሆነ ነገር ሁሉ ዛሬ ተሰባብሮ ይቀራል። አሜን። ድቅቅ ብሎ ይጠፋል። በአባቴ ቤት ብዙ ነገር አለ። ያለ ጊዜ የሞተ ሰው ብዙ አለ። ታስሮ በብዙ መንገድ ጠላት ዋጋ ያስከፈላቸው፣ በብዙ መንገድ ጠላት የተቆጣጠራቸው ብዙ ሰዎች አሉ። አሁን ይህንን ሁሉ በዘሪ ያለውን ልትበቀል እግዚአብሔር አንተን አነሳለሁ አለ። አሜን። አንዴ ከኔ ጋር ትነሳለህ በሎት። ድገሙና ትነሳለህ በሎት። እነሳለሁ። ያዝ ዚዮዲን በዚህ ሰው ላይ ከ1 ሚሊዮን ቁጥር በላይ ጭፍራ ያለው መንፈስ ተልኮ አየሁ። ይህ ሰው እንዲሞት ወዱ አንጀቱ ጉበቱ እንዲበሳብስ የተለቀቁ የተላኩ ከ1 ሚሊዮን በላይ ጭፍሮችን አይቻለሁ። ና እንጋጠጣ እስልምና ሃይማኖትን ታውቃለህ? አዎ። በምንድን ነው የምታውቀው? እስላም ነኝ። እስላም ነኝ። እስላም ነክ? አዎ። አሁን እድሜክን ለማሳጠር የመጣው ነው እግዚአብሔር ገለበጠው። አሜን። ውስጥ ነፃ ወጥቷል። አሜን። በሽታ ባንተ ውስጥ ከዛሬ ጀምሮ አታገኝም። አሜን። በጣም በዛ ቢባል አንተ በዚህ ዓመት መጨረሻ ሞት እንድትቀበር ነው የተሰራብኝ። እግዚአብሔር ይሄን መንፈስ ከህይወቴ ላይ አንስቻለሁ አለ። አሜን። አሜን። በእናንተ ቤት ላይ የሟርትን ሙከራ የጀመረውን ሰውን አሁን በዚህ ጊዜ ካላቆመ መጨረሻው ደርሶታል። አሜን። ሰምታል? እናንተን ለመቅበር እናንተን ለማጥፋት እቅድ ላይ ያለውን መንፈስ እግዚአብሔር ያለ ጊዜ መንፈሱን ስለሚያጠፋ አንተ በህይወት ትኖራለህ። የአባቲ ቤት ከዚህ በኋላ በጨለማ መንግስት አይበዘበዝም። አሜን። አሜን። ምን ያህል ጊዜ ነው ከጉጂ ከወጣክ? 1 ዓመት ከ2 ወር አካባቢ። 1 ዓመት ከ2 ወር አካባቢ። ሌላ የስራ በር በዛ መስመር ይከፈታል። አሜን። ያለውበት አካባቢ አንድ ክርስቲያን የለም። አንድ ክርስቲያን ማለት ነው። አዎ። እንኳን ሌላ ሃይማኖት መከተል እሺ። ካልሰገድኩ ራሱ መኖር አልችልም። ከባድ ነው። አዎ። ማህበራዊ እንትኑ ይከብዳል። ያ ነው የቸገረኝ እንጂ ይህን ነገር የኢየሱስን ድንቅ ስራዎችን አሁን ስማ፣ ከዚህ ስትሄድ እኔ 1 ሱሪ 1 ሸምዝ ሰጣለሁ። ከዛ እኔ የሰጠሁትን ልብስ ለብሰ ሰዎችን ጨብጥ ወደ ጌታ ይመለሳሉ። አሜን። እኔ ኢየሱስን ወዳለሁ ግን ብቸኝነት ነው ችግሩ አለ እና እኛ ደግሞ በጴንጤ እንዲከበብ ነው የምናደርገው። ጴንጤ መሆን ደግሞ መታደል ነው። ጴንጤ ሆነ እንደው ዝም ብለህ ሙት፣ ቀጥ ብለህ ሰማይ ትገባለህ በተከፈለልህ ዋጋ። አሁን እኔ ለዚህ ሰው ጌታ አዞኛል። እኔ ከዚህ ብር ላንተ ጸልዬ የሚሰጠው ነገር አለ። ሄደ ቡክ ትከፍታለህ። የገንዘብ ችግር ሰይጣን የራሱ ጉዳይ፣ እኛ ተባርከናል። ና አሁን ይሄን 1 ኪስ ላይ አድርግ፣ ይሄን ሌላ ኪስ ላይ አድርግ፣ ይሄንንም ሌላ ኪስ ላይ አድርግ፣ ይሄንንም ሌላ 1 ኪስ ላይ አድርግ፣ ይሄንንም 1 ኪስ ላይ ጨምር፣ ይሄንንም 1 ኪስ ላይ ጨምር። ባዶ ኪስ አለ። አሁን ሞልቷል። ኪሱና ብሩ እኩል መጣ። ከዚህ በኋላ ባንክ ላይ ብር ትረሳላችሁ። ከዚህ በኋላ የሰውም እጅም አታይም፣ ቤትም ባዶ አይሆንም። እጅግ በጣም ከሚባረኩና እጅግ በጣም ባለጠጋ ከሚሆኑ ሰዎች እንዳንዱ ትሆናለህ። ባርክ ያለው ይህን ዛሬ በኪሱ እንድጨምር ሳደርግ ዝም ብዬ አይደለም፣ እግዚአብሔር ተናግሮኝ ነው። በጌታ በኢየሱስ ስም የነካውን የረገጠውን ሁሉ ወደ በረከት ቀይር ያለው MUKT ምናምን ብሎ የሚስም የኔ ስም ነው። ሙክታር። ማን ነው? ሙክታር። እችን ቀይራቸው አንዴ ከኔ ጋር ኤልያስ በሉት። አቤት። ና በሚቀጥለው እዚህ ለመሰክረን ስትመጣ በስጋ ወፍሬ እሺ፣ ሌላ ሰው መስለኝ። እግዚአብሔር ሴት ልጅ ሲሰጥ ማርያም በል ስሟን። ሴት ልጅ ላንተ ሲመጣ አይቻለሁ። ቻው እዛውን እንደው
ባንተ ፊት ሁለት መንታ መንገድ አየሁ። እንደዚህ የተከፈለ መንታ መንገድ አየሁ። እግዚአብሔር ከዚህ በኋላ በአንድ ሁኔታ ተወስነ አትቀርም፣ አማራጭ ያለውን ሌላ መንገድ ይከፍታለሁ አለ። አሁን ያስከውን ስራ የሚያስቀይር ሌላ የስራ በር፣ አሜን። አሁን ያለውን ኑሮ የሚቀይር ሌላ የኑሮ ምዕራፍ፣ አሜን፣ በእግዚአብሔር እጅ ተዘጋጅቶልሃል። አሜን። በዚህ ሰው ፊት መርጦ የሚሄድበትን መንገድ አይቻለሁ። አሜን። አሜን። ሲንግል በረከት ሳይሆን አንድ መልክ ያለው ህይወት ሳይሆን አሜን፣ ሌላ ክብር ያለበት ህይወት፣ አሜን፣ ብዙ በረከት ያለበት ህይወት፣ አሜን፣ መንታ መንገድ አይቻለሁ። አሜን። መርጠህ ትወጣለህ፣ አሜን፣ መርጠህ ትገባለህ፣ አሜን፣ መርጠህ ትሰራለህ፣ አሜን፣ መርጠህ ትኖራለህ። አሜን። ሊገድብ እየተነሳ ያለውን የጠላቶችን እጅ እግዚአብሔር ከመንገድ ላይ ሰብሬያለሁ። አሜን። በዚህ መንገድ ወደዚህኛውም ብትሄድ ይሄ ላንተ የስኬት ዘመን ነው። አሜን። ከዚህ ዓመት በኋላ ዳግም ሰው አላወራም የሱን ስም አላነሳም ብል እንኳን ዝም ማለት እስከማይችሉ፣ አሜን። ከየት መጣ እንዴት ደረሰ በማ በኩል ነው ከመቼው ተሳካለት መነጋገሪያ የምትሆንበት ጊዜ ደርሷል። ሁለተኛ በእናንተ ቤት ሰው በአደጋ አይሞትም ማለት። አሜን። ከባድ እናንተን የሚያስደነግጥ ነገር ይዞ ሊመጣ የተዘጋጀ መንፈሳየው ተይዟል አለ እግዚአብሔር። አሜን። አንዴ ከኔ ጋር ተይዟል በሉት። ተይዟል። ከፍቶች ምናምን ያሉበት ታውቃለህ? የፋዘር ግቢ ከፍቶች አሉት። አሜን። የሆነ በከፍት ምክንያት እዚህ አካባቢ ተወግቶ ትንፋሽ አጥሮ እንድሞት በአባቲ ቤት ላይ አፍ የከፈተ ይህንን መንገድ ሰበብ አድርጎ መቶ ነፍስ ሊበላ የተዘጋጀ እጅ አየው። ጌታ ግን ቀድም ያለው አለ። ኢየሱስ እግዚአብሔር ሊያስደነግጣቸው የተላከውን ቀድመዋል። አሜን። ሊያስለቅሳቸው የተላከውን እግዚአብሔር ቀድመዋል። አሜን። የእግዚአብሔርን ቃል እየሰማችሁ የሚያስደስታችሁ እንጂ የሚያስለቅሳችሁ ነገር ወደ ቤታችሁ አይገባም። ከዚህ በፊት ከአደጋ ጋር በተገናኘ የሞተ ሰው አለ። ድንገት ከቤት ወጥቶ ብራዘር ሞተ። ብራዘር ምን ሆኗል? ደም ግፊቱ ኦቨር ሆኗል ብሎ መንገድ ላይ ወድቆ ሞተ። እስካሁን የጠላት ቁጣ በረድ አላለም ከእናንተ ዙሪያ። እግዚአብሔር ግን አሁን አንደበቱን ዘግቻለሁ አለ። አሜን። ምንድነው የወላይታ ስንሄድ እቺ ወንዝ ያለችባት ሀገር ከድንቱ አልፎ ወደ ቢጠና ድረስ አንድ መስመር አየው። ምን አለ እዛ የምታውቀው ነገር? የፋዘር ሀገር ከዚህ ሰዓት ጀምሮ ያንተ ስራ ተሰርቶ አልቋል። አሜን። ቀጥሎ በእግዚአብሔር ቤት ትልቅ ስፍራ ተሰጥቶ የእግዚአብሔር ቤት መሪ ትሆናል። አሜን። እግዚአብሔር በዚህ ሰው ይጠቀማል። አሜን። ላንተ የሚያስፈልገውን እኔ እሰራለሁ። አሜን። ከጥቂት እርምጃ በኋላ በሀብትና በባለጠግነት ከሚወሩ ሰዎች አንደኛው አንተ ነህ። አሜን። እንጫችሁ ላይ የተቀመጠ ድንጋይ አሁን ተነስቷል። አሜን። ተሳክቶልሃል። አሜን። በምስጋና እንገናኝ። አሜን።